ቃል በጣም ደስ አላት። በእቅድ ውስጥ እንግዲህ በፍርድ ቤቱ መሰረት ብቸኛ ወራሽ እንደሆነች አድርጋ እናቷ እንግዲህ አስመዘገበቻት። በዚህም የተነሳ እንግዲህ ብሌን የጻፈችው ደብዳቤ ለሰላም አልደረሰም። ስለዚህ ደብዳቤው በቃል እጅ ነበር የወደቀው። ቃልም እንግዲህ ያንን ደብዳቤ ካገኘችው በኋላ ከቦርሳ ውስጥ መቼም ይቺ ብሌን ናት ይቺ ገር ናት እንጂ እንደዛ አደረገችው ማንም ሰው ደፍሮ ሊናገርም አይችልም። እና ይህንን ቦርሳ እንዲሁም ደግሞ ያንን ቀድማ ሳታየው መቀየር አለብኝ ትልና እንግዲህ ቦርሳዋን ፈጠን ብላ ቀይራ ሌላ አዲስ ቦርሳ እንድትይዝ አድርጋትም ነበር የሸኘቻት ወደምትሄድበት ስራ ቦታና ስብሰባ። ከዛ ከሄደች በኋላ እንግዲህ ቦርሳዋ ለምንድን ነው ዛሬ የምትንከባከበኝ? ይህን ያክል ቃል ምን ሆነሽ ነው? ዛሬ እኔ ቀለል ያለ ቦርሳ ነው ይዤ መሄድ የምፈልገው፣ ይህ ከባድ ነው ብላ ብትነግራትም አይ ይህንኛው ቀላል ነው እማ እያለች እንግዲህ አቆለባብሳ ያንን ይዛ እንድትሄድ አደረገቻት። ሆኖም እንግዲህ ቃል በደስታ እየታጀበች እያለ እንግዲህ ብቸኛ ወራሽ ነኝ ብላ እየፈነደቀች በዚህ ቅጽበት እንግዲህ ከባሀይሉ ሄዳ ነበረ ልትጠይቀው። ወደ እስር ቤት ከመራሽ በኋላ ይኸውልህ ከቅጹ ውስጥ እኮ አስገቧት ቃልም ብላ እያንዳንዱ የምታደርገውን ነገር ለልጇ ምናልባትም ነገን አንድ ነገር በሆነ እኮ እሷ ጎዳና ላይ እንዳትወርቅ ብዬ የቤቱን ካርታና ፕላን በሷ ስም ለማዞር እየሞከርኩ ነው ስትለው እንግዲህ ይች አይጥ ቀደመችኝ አይደለንም? ወይኔ እኔ በገንዘብ ጎትጎች እና ስቤ አምጥቼ በመጨረሻም እንግዲህ ለእሷ ሆነ ሀብቱም ንብረቱም ለነገሩ ይገባኛል። መጀመሪያውንም ይሄ እንደሚሆን አውቄው ነበረ እና ማሰብ ነበረብኝ። ስለዚህ ከዚህ እስር ቤት እንደምንም ማድረግ የማምለጥ አለብኝ ልና ገንዘብ እንድሰጠውና የተወሰነ ደግሞ ፖሊሶችን በገንዘብ ደልሎ እንዲሁም ደግሞ ከከፈላቸውም በኋላ በፍጥነት ወደዛ እስር ቤት እንደሚመለስ አድርጎ ከወጣም በኋላ ሰርፕራይዝ ብሏታል። እንግዲህ ቃል በእርግጥ በሀይሉ ከእስር ቤት እንደሚፈታ ታውቃለች። ግን ደግሞ በዛሬው ዕለት ይመጣል ወይም ደግሞ ይፈታል ብላ አስባም አልነበረም። እንግዲህ ስታየው በጣም ነው የደነገጠችው። እንዴት መጣ ምን እኔ ያለችው። ስለዚህ እንግዲህ አጎትሽ እኮ ነኝ እንደዚህ ይባላል። ለማንኛውም እንዴት ነሽ እያለ እንግዲህ ሰላም ይላትና ወደ ውስጥ ይገባሉ። ወደ ውስጥ ከገቡም በኋላ እንግዲህ ሰላምም ወንድሟ ከእስር ቤት ስለተፈታላት በጣም ደስ ብሏታል። ወንድም የተፈታ እንዴ? በዚህ በፍጥነት እንደው በአጭር ጊዜ ውስጥ ትፈታለህ ብዬ አልጠበቅኩም ነበር። በልና ግባ እና የተባባልነውን እያንዳንዱ ነገር እንግዲህ ስለ ቃል ጉዳይ እያወራሁን አንተ ሂደህ እንደምትፈጽምልኝ እርግጥ ነው በማለት እንግዲህ ትነግረዋለች ለባህሉ። ባህሉም እንግዲህ እሷ የጀመረችውን ነገር እንደሚያስጨርስላትና በጣም ብዙ ሰዎች እንደሚያውቅ አድርጎ እሺ ብሎ ያለውን ሰነድና ውል እንግዲህ በእሱ እጅ ገብቶለታል አሁን ላይ። ስለዚህ በሀይሉ እውነት እንደው ቅጽ ውስጥ ያስገባታል ቃልን ወይስ ደግሞ ሰላምን አጭበርብሮ ሁሉን ፋይል ከሰጠችው በኋላ በራሱ ስም ሊያደርገው ይችላል። እንግዲህ ቤቷ ራሱ በእሷ ስም አይደለም ያለው እና እንግዲህ ሰላም ከቀበሌ ድረስ ከምንድረስ በጣም እየተንከራተተች ነው ያለችው። ስብሰባ አለን እያሉ እንግዲህ የእነሱ ስብሰባ ማለቂያ የለውም እና ምንም ሊፈጸምላት አልቻለም። መጨረሻም እንግዲህ ብሌን ደግሞ ከዚያ ኮምፒውተር ላይ ማጥፋት ያለበትን እያንዳንዱ ፋይል ዳጊ ጋር ተመሳጥረው እንግዲህ የቃል ላፕቶፕ ከፍተውም ነበር። እዛ ክፍል ከሄደች በኋላ ግን በጣም ፓስወርዱ አልከፈታት ብሎ ስትታገርም ነበር። ያልሞከረችው እንዲሁም ደግሞ ይሆናል ብላ ያላሰበችው ፓስወርድ ያላስገባችው ነገር የለም። ግን እንዳይሆን አይደለምና ዳጊም በጣም ስለምትወደው ወደኋላ መለስ ብላ እንግዲህ ብሌን በማስታወስ ምናልባት ዳጊ ሊሆን ይችላል ትልና ዳጊ ብላ እንግዲህ ስታስገባው በመጨረሻ ኮምፒውተሩን ይከፍትላታል። በዚህም እንግዲህ የኮች ልጅም ትወደው አልመሰለኝም ነበር እኔ የለህ ምናምን ነበር የመሰለኝ ትልና ትጸጸታለች። ስለዚህ እኔ አሁን ዳጌን ለዚች ልጅ መተው አለብኝ። የእውነት የምታፈቅረው ከሆነማ እኔ በመሀላቸው መግባት የለብኝም። ለማንኛውም እኔ አሁን ለእናቴ ስል ይህንን ፋይል ላጥፋና ከዛ በኋላ ዳጊና ቃል አንድ ላይ እንዲሆኑ ማድረግ አለብኝ ትልና ከዛ መኝታ ክፍል በፍጥነት ትወጣለች። ዳጊም እንግዲህ በታዘዘው መሰረት ቃልን ሊያቆያት አልቻለም። ምክንያቱም እሷ የፈለገችው ነገር ነበረ። ዳጊ ደግሞ ያንን ነገር ስለማይፈልግ ከክፍሉ ገፍትሮ ነበር ያስወጣት። በዚህም ተበሳጭታ ወዲያውኑ ወደ ቤት ነበር የሄደችው። እንግዲህ ዳጊም ለማስረዳት ሞከረ። ቆይ ተረጋጊ እስኪ የሆነ ነገር ልንገርሽ፣ እዚህ እኮ የጠራሁሽ እንድናወራ እንድንጫወት ነው እንጂ ለሌላ ነገር አይደለም ይላታል። እንግዲህ ቃልም ሴት ነኝ እኮ ሌላ ነገር ታስባለች ብለን ማሰብ ነበረብህ በማለት እንግዲህ በጣም ተናዳ ወጣች። እሱም እንግዲህ ወጣ አድርጎ ተከታትሎ ለማስቆም ሞክሯል የቻለውን በአቅሙ። ግን ከአቅሙ በላይ ሆነችበትና በቃ ብሌን ይቅርበኝ እንደው ላስቆማት አልቻልኩም ይላል ጭንቅላቱን ይዞ። በዚህ ቅስፈት አጅሪት እንግዲህ ቆቋ ቃል ታዳምጠው ነበረ። ምንድን ነው ያልከው? ያቺ ገረድ እናንተ ለካ የሆነ ነገር እንደተመሳጠራችሁብኝ እርግጥ ነው
እና በእርግጥም እዛ ክፍል ራሱ ጧት ጀምሮ ላያጥደው እያለች በጣም ገግማቤ ነበረ። ምንድን ነው ክፍል የፈለጋችሁት ነገር በማለት እንግዲህ ሁላቸውንም ተጋፈጠቻቸው። እንግዲህ እሱም አረ ምንም የለም ምን እናደርጋለን ደግሞ ሲጀመር ከአንቺ ክፍል በማለት ያው ብዙ ነገሮች እንደማይፈልጉና ምንም እቅድም ሆነ አላማም እንደሌላቸው ለመናገር ሞክረዋል። ግን ቃል ያው በጣም ነቅታባቸዋለች ማለት ነው። ስለዚህ ፈጥና ወደ ክፍሏ በመሄድ ክፍሏን የፈተሸችው። ከክፍሏ ከገባች በኋላ እንግዲህ ብሌን ታገኛታለች ኮምፒውተሯን ስትነካካ፣ እንዲሁም ደግሞ አንዳንድ ነገሮችን ስታደርግ በዛ ቅጽበት እንግዲህ ያደረገችው ነገር ምንድን ነው? እንቅ ያደረገቻት። በቃ ጉረሮሽን አንቄ ነው እንጂ የምገልሽ አንቺማ እስካሁን ስትጫወችብኝ ቆይተሽ እንዴት ነው እኔን የምትሸውጪ? በማለት እንግዲህ አንቃ ይዛታለች። እና አሁን እኔ ምንም አላደረግኩም ሌባም አይደለሁም እባክሽ ልቀቂ ብትላትም ቃል በጭራሽ ልታምናት አልቻለችም ነበረ። ከዛ እንደምንም ብላ እንግዲህ ህይወቷን አትርፋለች። ስለዚህ ልትሰርቂ ነው እንጂ የመጣሽው ከዚህ ክፍልማ ያለ አንዳች ነገር አልመጣሽም፣ ነይ እፈትሻለሁ አለቻት። ብሌን ግን አስተዋይ ነበረች እና በእርግጠኝነት እንደምትፈትሻትም አምናበታለች እና የሰረቃችን ፋይል ውሃ ውስጥ ነበር የዘበዘበችው በፌስታል ቋጥራ። ይኸው ፈተሽኝ አይደል ምንም የለኝ በቃ መሄድ አለብኝ ትልና እንግዲህ ብሌንም ትወጣላታለች። ለማንኛውም ሄድሽ ውጭ ያሳካለች ትላትና እንግዲህ ውጥት ትላለች። ቃልም እንግዲህ ፈትሻ ከዛ ቤት እንድትወጣ ካደረገቻት በኋላ የጠፋትን እቃ መበርበር ጀመረች። ለምንም አድርጋ እንግዲህ በርብራ እየጠፋትም ላፕቶፕ ላይ የነበረውን ፋይል እያንዳንዱ እንዳጠፋችባት ተረድታለች። እነዚህ ውሸታሞች ለካ እንዴት ነው እንደዚህ ያደረጉኝ፣ በቃ እሰራላችኋለሁ እያለች እንግዲህ መፎከር ጀመረች። ቃል አሁን ምን ልታደርግ ትችላለች? እንዳጭበረበሯትና ከዛ ክፍል ደግሞ ፋይሏን እንደወሰዱባት ታውቃለች። ግን ምን ታድርጋለች? ዳግም እንግዲህ ብሌን ከወጣች በኋላ እንዴት ነው አገኘሽው ፋይሉን በማለት ጠይቋታል። እሷም ፋይሉን እንዳገኘችውና ምንም ችግር እንዳልደረሰባት ትነግረዋለች። ከዛ በኋላ ወዲያውኑ እንደምንም አድርገው እንግዲህ ይገባሉ ማለት ነው። ከገቡም በኋላ ፋይሉን ስታዩ የለም። እንደገና ደግሞ እንግዲህ ጓደኛዋ እንድታስገድላት ያው ሳሚ ልከው ነበረ። ቃል እንግዲህ የራሷ ብቸኛ ወራሽ ትሆናለች ከተባለች በኋላ በዙሪያ ያሉትን ሰዎች እያንዳንዱ ማስወገድ ነው የፈለገችው። ሀብቷንም ሆነ ንብረቷን ብቻዋን ነው እንግዲህ መውረስ የፈለገችው። ስለዚህ በመጀመሪያ ይቺ የለን የምትባለው ጓደኛዋን ታስወጣና ገደላት ትለዋለች። ግን ሳሚ የሚገርማቸው ነገር በጣም አስተዋይ ነው። አንቺ ትጠቅሚኛለሽ አትጠቅሚኝም የሚለውን ነገር ካየውና ከሰማሁ በኋላ ልገልሽም ላልገልሽም እችላለሁ። ስለዚህ የላከኝ ሰው ማን እንደሆነ ልንገርሽ፣ ባጭሩ ጓደኛሽ ናት ይላታል። ግልጹን የነገራት። ጓደኛውም እንግዲህ በጣም ትናደድና ይቺ ውሻ በቃ እኔን ሸጠችኝ አይደለም ሞት ይሻለኛል በማለት ፎክረችባት። ለማንኛውም ምንድነው ችግራቸው አንቺና ሰው በማለት እንግዲህ አልጠየቀም። እንዳገለኝም ብላ ለመነችውም። በቃ ይኸውልህ ቢያንስ አሳማኝ ነገር ወይም ደግሞ እንድታሳምኝኝ ነገር የሆነ ምክንያት ካለሽ ልተውሽ ይችላል ይላታል። ከዛ እንግዲህ ያው ስለ ቤቱ ጉዳይ ወራሽ ምናምን እንደሆነች አልነገረችውም ነበረ፣ ይነግራት ተነግረዋለች። ከዛ ሰሚም እንግዲህ በዛ ምክንያት ልጅቷን ይለቃታል። ግን አሁንም ቢሆን አላምንሽም፣ እንዳምንሽ ከፈለግሽ ቃል የምታደርገውን እያንዳንዱ ነገር እዛ ቤት ሆነሽ ሰላይ ሆነሽ ትገቢያለሽ እንጂ እስከዛ ምንም ነገር አላደርግሽም፣ አንቺን በመግደልም ምንም የምጠቀመው ነገር የለኝም ይላታል። እሷ ምሽትልና ተስማምታ ከዛ ቤት ትወጣለች ማለት ነው። እንግዲህ ያው ሰላም ወደ ቤቷ ተመልሳለች። ቡና እያፈላች ነበር። እንግዲህ ብሌን ቡናውን እኔ ነኝ ያፈላሁት አንቺ አይደለሽም በማለት እንግዲህ ይከራከራሉ። ችግር የለውም በማለት እንግዲህ ብሌንም የቡናው እንዳፈላችላት አድርጋ ብዙ ነገሮችን ነገረቻት። የእኔ ልጅ በጣም አመሰግናለሁ ቡና ፈላሽልኝ ብላም እንግዲህ እናት ተመሰጠች። ግን በዚህ መሀል ብሌንን አንከላክላ ነበር ያስወጣቻት። እናትም እንግዲህ እባክሽ ይህች ልጅ እንደዛ አታርጊያት ብዬ ስንት የነገርኩሽ አንቺ ግን የምትሰሚ አይደለሽም ብትላት፣ ኧረ ወይ ፍንክች በቃ እኔና አንቺ ጊዜ እንድናሳልፍ ፈልጌ ነው የሚል ሰበብ ሰጠቻት እና ዝም እንድትል አደረገች። ቡናውን የነኛ ፈላሁት አለች። እንግዲህ አይ ቡና ፈላል እንግዲህ ብሌንም እሺ ይሁንልሽ በማለት ነው ጥላት ሄደችው። ከሄዱም በኋላ እንግዲህ አንዳንድ ነገሮች ነበሩ። ቡናውም አልተጠጣም ማለት ነው። ዝም ብሎ ተዘርግቶ ነበር የቀረው። እና ያው ዳጊም በተባለው መሰረት እንግዲህ ፍላሹን ሰጥቶታል ሳሚ። ከዛ በቃ ስራው እንዳለቀለት ነው እንግዲህ የሚያውቀው። ዳጊም እንግዲህ ለብሌን እናቱን እንዳገኛትና በቅርብ ደግሞ ልንገራት አልንገራት እያለ ስለሚያመክራት እንዲሁም ደግሞ ሲያወራት እንደነበረ ሰምታለች። በዛ ቅጥፈት እንግዲህ እናት ምንድን ነው ያለችው? እውነትህን ነው በቃ ለልጅህ ስትል ምንድን ነው ለእናት ስትል አስብላት፣ ጥሩ ነው አለመናገር ምናምን እያለችውም ነበረ እና ደግሞ እናትህ ምን አይነት እድለኛ ናት፣ በቃ አሁን አንተ ለእሱ አስበን ማትነግራት ልጇ እንደሆንክ ያለችውም ነበር እና ፀጉሯንም ሰርቶላት በጣም ደስ ብሏታል። ያንተ እናትማ ምን አይነት የተመረጠች ነች ምናምን እያለች ትንከባከበውም ነበረ። እሱም እንግዲህ
አዎ እኔ እናቴን አግኝቻታለሁ እና ከእናቴ ጋር እንዳላደግኩ ነገሮች ነበረ። ከዛ በኋላ እንግዲህ የተፈጠረው ነገር ይሄ ነው፣ ግን አሁን አግኝቻታለሁ ብሎ ከነገረ በኋላ ደስ ይላታል። እና ዳግም ጥሩ ነው አልነገራትም። ዛሬ ማወቅ አለብሽ እናቴን ልጅሽ እንደሆንኩ ምናምን እያላት ነበር። አለመናገሩ በጣም አሪፍ ነው። እንግዲህ በኃይሉ ምን ሊያደርግ ይችላል? ቃል ወራሽ እንደሆነች ትቀጥላለች ወይስ ደግሞ ከዛ ቤት ልጅሽ አይደለችም ብሎ ተናግሮ ያባራታል? ምን ይመስላችኋል?